ግብር ወደ የትኛው ነው የሚለው እኔ አሁን ግር ብሎብኛል። እየወሰድን እዚህ እንቁራሪት ነው ቀንድ አውጣ ያሉት ሰውዬ ለመስጠት ነው። ይሄ ማይሆን ነገር ነው። እንጃ መጣ ይየን የሚለው እኔ አሁን ግር ብሎብኛል። እየወሰድን እዚህ እንቁራሪት ነው ቀንድ አውጣ ያሉት ሰውዬ ለመስጠት ነው። ይሄ ማይሆን መጣ ይየን ለሱ ነው ወይ ግብሩ? የእውነት ሳውቅ ቀንድ አውጣ ይመስለኝ ጀመር። እባክህ ወይዬ አቡ ህዝብ የሚገርም ነው። እና ሁለት ነገር ነው ያስተዋልኩት። አንደኛ እያንዳንዱ በየደረጃው እስከታች ድረስ አርሶ አደሩ እንዴት ነገር በጥንቃቄ መልእክቶቻችን እንደሚደርሱ ነው። አንዱ በውይይቶቻችን እንዴት እንደሚከታተሉ ይነግራል። በሌላ በኩል ሰው ገዢ ሐሳብ ሲሆን እንዴት አድርጎ ገዢ ሐሳቡ እንደሚወስድ የማይመስለውን ደግሞ የትም አይቀበልም። ዳምፕ አድርጎልን ነው የሚሄደው። አንተ ስላልክ አይቀበልም። ኪነ ጥበብ እንደዚህ ቀንድ አውጣ ነው። አዎ እንቁራሪት ነው ቀንድ አውጣ ነው። ለሱ ነው ወይ ግብር የምንከፍለው? ኢትዮጵያ አሁን ያለችበት ሁኔታ፣ የትግራይ ህዝብ ያለበት ሁኔታ፣ የአማራ ህዝብ ያለበት ሁኔታ አይተህ የሲዳማ ህዝብ የተቀበለ ያለው ፍዳ፣ ቤኒሻንጉል ያለበት ጋምቤላ ለነማን ተብሎ ነው ሁላ ዋጋ እየተከፈለ ያለ? ሪሊ አሁን አዳነች አቤቤ ነው? የአዳነች አቤቤ እውቀት ነው? የሽመልስ አብዲሳ እውቀት ነው? የአብይ አህመድ እውቀት ነው? ኢትዮጵያን እንደዚህ አጫጭቶ እያንዳንዱ በየጥጋጥጉ ሆኖ እንዲያለቅስ የሚሆነው ብርሃኑ ጁላ የተለየ ወታደራዊ ሳይንስና ፍልስፍና አውቆ ነው? እነ ይልማ መርዳሳ የሚመሩት መከላከያ አይነክ የሆኑ ነው? የጦር ጥበብ እናቃለን የምትሉት ህወሓቶች መከላከያውንም ደህንነቱ ሌላውንም ተቋም ይዛችሁ ታይታችኋል። ፌደራል ፖሊስን ጨምሮ ዛሬ ኦዲድ የሚፈነጭባቸውን ተቋማት ይዛችሁ አይታችሁታል። የናንተን ሩብ ሊሆኑ አይችሉም። አሁን የተቆጣጠሩት ፌደራል ፖሊስ ምን እንደሆነ ትርጉሙን አያውቁትም። አብዛኛው መከላከያ ላይ ያለው ከፊልድ ማርሻሉ ጀምሮ ምርኮኛ ነው። አገር እንዴት ይመራል የሚለው ፕሪንሲፕል ዋጋው የለው። ለዛ ነው ከየትኛውም አካል ጋር ያላቸውን ግጭት የሚፈቱት በዲፕሎማሲ አይደለም፣ በቴብል ዙሪያ በመቀመጥ አይደለም። አባ ባህሪ ባሉት መንገድ ነው የሚፈቱት። ፕራክቲካሊ ነው። እውነቱን መነጋገር ያስፈልጋል። ወረው በመያዝና ንብረትንም ሁሉንም ነገር በማውደም ላይ የተመሰረተ ይሄ በ16ኛ ክፍለ ዘመን እና ወንድ ወንዱን አንገቱን እየቀሉ ልክ አሁን በምታዩ ደረጃ በመናሳይ ደረጃ ይሄ የ16ኛ ክፍለ ዘመን እየተደገመልን ያለው ወንዱ ይቀላል። ልጆቹን ጉዲፈቻና ሞጋሳ ብለው ይወስዱትና አቃፊ ነን ይሏል። ወዱ ይሚን ማቀፉ ልጁን ማቀፉን ተውትና አባቱን አትግደሉበት ነው እያልን ያለ ነው። ልጁን ገሎ ሚስቱን ነጥቆ አቃፊ ነኝ ይላል። ለምንድን ነው የምታቅፈው? ልጁን አባቱ ይቀፈው፣ እናቱ ትቀፈው። በወረራ የሆነ ቦታ ከተቆጣጠሩ በኋላ የዛን አካባቢ ኃይል አምጥተው ሲያበቁ ጣት ይቆረጣል። ይሄ እኮ መሬት ላይ ያለ ሀቅ እኮ ነው። ጣት ይቆረጣል። እንደዚህ ጣት ይበጣሉ። የጎሳ አላፊ የሚባል ይመጣል፣ ሌላኛው ይመጣል። ደሙን ይነካካና ከዛሬ ጀምሮ ተሰይመሃል፣ ብሔረሰባዊ ማንነት ተቀይረዋል። በዚህ መንገድ 22 ብሔረሰቦች አሰምሌት ተደርገዋል። ታዲዮስ ታንቱ ይሄን ስለተናገሩ ነው እስር ቤት እየማቀቁ ያሉት። ይሄን እውነት ስለተናገሩ ይሄን ያህል ካወዛገብክ ለምን አይቀርብህም ነው የኔ ጥያቄ። የገንዘብ ችግር እንደሌለብህ አውቃለሁ እኔ። የገንዘብ ችግር እንደሌለብህ አውቃለሁ ማለት የተለያዩ ኢንቨስትመንቶች ውስጥ እንድትሳተፍክ እንዲህ ሲነገር ያለው አይደለም። በፓን አፍሪካም በሌሎች የፓርላማ እንቅስቃሴዎችም እንደተሳተፍ እሰማለሁ። ስለ ኢንቨስትመንት ያን ያህል ዝርዝር እውቀት እንኳን ባይኖረኝ ግን እንደ አንድ ኢትዮጵያዊ ያን ያህል በገንዘብ ምክንያት እዛ ውስጥ አለህ ለማለት ያስቸግረኛል። so what's in it for you? እኔ ማለት ይሄን ያህል ሰዎች ከተወዛገቡብህ ምን ይሰራል ነው? የነሱ መወዛቀብ ለነሹ አይደለም። አሰልጣኝን እኔ አሁን የስፖርቱን መንፈስ እየጎዳ ነው። የስፖርቱን መንፈስ እየጎዳ ነው። ኖ አይደለም። ፎሎ አፕ ኩዌስችን የሚባል አለ እኮ ዶክተር አሸብር ይቀጥል። ቀጥል እድል እየሰጠው ነው ያልከው ነገር ነው መልስ እየሰጠው ያለው። እሺ ቀጥል። እና ማወቅ ያለብህ አትሌቶችን እንጠሉ የሚችሉት በአትሌት ስራ ገብቼ አትሌቶችን እኔ ይሄ ሯጭ ይቅር ይሄ ይሩጥ ካልኩ አዎ ተገቢ ነው። በአመራር በፌዴሬሽን ገብቼ ፌዴሬሽኑ ስራ ላይ ገብቼ ፌዴሬሽኖች አንተ በዚህ መንገድ ይሄን ተው ብል ትክክል ነው አንተ የምትለው። እኔ ምን አደረኩኝና ነው አሰልጣኝ ከኔ ጋር ችግር የሚኖረው? ምን አደረኩኝና ነው ፌዴሬሽን ከኔ ጋር ችግር ቢኖራቸው? ኦኬ አደረክ የተባለው ልንገርህ ከጥያቄው ጋር ስለሚተሳሰር ነው። ለምሳሌ አትሌት ዮሚ ቀጀልቻ ለኤፍኤም 97 በሰጠው ቃለ ምልልስ ላይ ትሳተፋለህ ከተባልኩ በኋላ ደራርቱ መጨረሻ ላይ እንግዲህ ዶክተር አሸብር ከፈቀደልህ
ትሳተፋለህ ብላኛለች ብሏል በኤፍኤም አዲስ 97.1 ላይ። ሌሎችም ቅሬታ ያቀረቡ ሰዎች ችግራችንን ዶክተር አሸብር ጋር ይዘን ሄደን አልተደመጥንም፣ ቅሬታችን ተቀባይነት አላገኘም ብሏል። ሌሎችም ብዙ ኢንስተንስስ አሉ። ስለዚህ ጣልቃ ትገባለህ ማለት እኮ ነው በእያንዳንዱ ውሳኔ ውስጥ። እርስ በርስ እየተቃረንክ እኮ ነው በንግግር ላይ። አንደኛ የዮሚፍ ቀጀልቻን አንተ ጣልቃ ትገባለህ አልከኝ፣ ሌሎቹ ደግሞ ሄደው አንተ ጋር አመልክተው መልስ አልሰጠህም አልከኝ። ኢትስ ኮንትራዲክቲንግ ባይ ኢትሰልፍ። ምንም ኮንትራዲክሽን የለውም። ምንም ኮንትራዲክሽን የለውም። ኢንቮልቭ አላደረገም አልከኝ። ኢንቮልቭ እንደምታደርግ አሳየህ። ሰዎች አንተ ጋር ከመጡ እኮ ኢንቮልቭ ታደርጋለህ ማለት ነው። እኔ አላደርግም። አንደኛ ማወቅ ያለብህ ይሄንን ዮሚፍ ቀጀልቻንም ቢሆን እኔ አልመረጥኩትም፣ እኔ አልጣልኩትም። የሚመርጠው ብሔራዊ ቴክኒክ ኮሚቴ፣ ይሄን ማወቅ አለብህ ከጅምሩ። አንድ ሁለተኛ፣ ሌሎች አትሌቶችም አሉ አቤቱታ ያላቸው። እኛ እዚያ ውስጥ አንገባም እንደ ቦርድ። ለምን ወደ እኔ አንድ ግለሰብ ነኝ። እኛ ቦርዱ ወደ 16 ነው። ከዚያ ውስጥ እኔ የሚወስነው ነገር የለም በግሌ። የሚወሰንም ከሆነ አንዳንድ በጣም ከአቅም በላይ የሆኑ ጉዳዮች ሲኖሩ እንደዚያን ነገር ልንገባበት እንችላለን። ለምሳሌ በቶኪዮ ኦሎምፒክ ላይ 2 ትላልቅ ጉዳዮች ነበሩ የገባንበት። አንዱ የዮሚፍ ቀጀልቻ የውሸት ሕክምና ማስረጃ ሁሉ ቀርቦበት ይሄ ልጅ እንኳን ለማንሶር ለሜቻ ግርማ ማለት ነው ለሜቻ ግርማ የውሸት ሁሉ ማስረጃ ሳይቀርብ ቀርቦ ይሄ ልጅ እንኳን በዚህ ኦሎምፒክ ለቶኪዮ ኦሎምፒክ ለእንትንም አይቀርብ ከእንግዲህ ወደ አትሌቲክስ መንደር ወደ ስፖርት አይመለስም ተብሎ ማስረጃ ቀርቦ ይሄ ደግሞ ኢንቨስቲጌት ሲደረግ ውሸት እንደሆነና ልጁ ቶፕ የሆነ ፐርፎርማንስ ላይ እንዳለ ስናውቅ እንደ ቦርድ ገብተን የመጨረሻ ሾርት ሊስት ውስጥ እንዲገባ ተደርጓል ለሜቻ ግርማ። ሁለተኛ የትግራይ አትሌቶች ይከዳሉ ኢትዮጵያን፣ በፍጹም እዚህ ውስጥ ሄደው ባንዲራ ሊዘቀዝቁ ይችላሉ፣ መሳተፍ የለባቸውም ተብሎ በቀረበበት ሰዓት እነኛ አትሌቶች በእርግጥ ይሄንን ጉዳይ በእኛ ብቻ አይደለም የተወሰነው እስከ ክቡር ጠቅላይ ሚኒስትር ዶክተር አብይም ቀርቦ እሳቸውን መመሪያ ሰጠ። ስፖርትና ፖለቲካን አትቀላቅሉ፣ እነኚህ የትግራይ ልጆች የኢትዮጵያ ልጆች ናቸው፣ መወዳደር መብታቸው ነው ብለው እንደዚህ ማን ናቸው አፈር ቆፍሮ ከኦሮሚያ ወደ ትግራይ ልክ ነበረ። ቲፒኤልኤፍ የትግራይ ህዝብ አላልኩም፣ አዲስ አበባ ስፔሲፊክ በ5 ዓመቱ ያሳየችውን ለውጥ ለምንድን ነው ባለፈው 27 ዓመት ያላሳየችው? ለውጥ አለ በሚለው ከተግባባን፣ ልባችሁ ካመነ፣ ካላመናችሁ ተውት። የሚታይ ነገር አላይም ላለ ሰው አልከራከርም። ዓለም እየመሰከረ ያለበት የደቡብ አፍሪካ ፕሬዚዳንት አዲስ አበባ ማድረግ አለብን የሚል የዩጋንዳው ሰውዬ ካምፓላን አዲስ አበባ እናድርግ እያለ የአፍሪካ ህብረት ዋና ጸሐፊው አውሮፓን የመሰለ እያለ ይሄንን የማታምኑ ሰዎች እኔ ጋር አትምጡ፣ በዚህ ጉዳይ አትምጡ ነው እያልኩ ያለው። ነገር ግን የአዲስ አበባ ለውጥ በ5 ዓመት የመጣው ለውጥ ለምንድን ነው በ27 ዓመት ያልመጣው? ለምንድን ነው ባለቤት አልባ የሆነችው አዲስ አበባ? ለምንድን ነው ከተማ ጠሌት ተኮነው? ለምንድን ነው አዲስ አበባ ጠሌት ተኮነው? ይህንን ነው መመለስ የሚሻለው። ስለዚህ ነው በአፈር ውስጥ ያለውን ማዕድን ስለሚመጥ የመሬቱን የዳበረ ሀብት ያዳክማል። እነሱ ደጋግሜ ነው የምናገረው፣ ማዕድን ለኤፈርት 5ኛው ከ5ቱ ትልልቅ ስትራቴጂክ የኢኮኖሚ አቅጣጫዎች አንዱ ማዕድን ነበረ። ዛሬ ገንዘቡ የታገደው አሜሪካ አለ የተባለው ቴዎድሮስ አጎስ የሚመራው የህወሓት ስራ አስፈጻሚ ዋነኛ ቁልፍ የአድዋ ገዢ መደብ ውስጥ ካሉት ሰዎች አንዱ ነው ቴዎድሮስ አጎስ። ከፊል ኤርትራዊ ነው። እኔ አሁን እሱ ውስጥ ገብቼ አይደለም። 5 ቁልፍ ብለው ከለዩዋቸው የኢኮኖሚ አውታሮች አንደኛው ማዕድን ነው። ውሸት እንዳይመስላችሁ፣ ህወሓት አፈር ቆፍሮ ከኦሮሚያ ይወስድ ነበር። ውሸት በሉ እስቲ። ዛሬ ከትግራይ አፈር ተቆፍሮ ይመጣል ወደ ኦሮሚያ። አንዳንዴ በጣም ጫፍ ውስጥ እንትን ያለውን ነገር እንድንናገር አታር። ያኔ ነው፣ አሁን ሌላ ነው። አፈር ቆፍሮ ከኦሮሚያ ወደ ትግራይ ልክ ነበረ። ቲፒኤልኤፍ የትግራይ ህዝብ አላልኩም። ይሄ ነው እንዲመጣ የምትፈልገው? ሪፖርተር ላይ ነው የወጣው። የሪፖርተር ሰዎችን ጠይቋቸው።
ጠይቋቸው የሪፖርተር ሰዎች። አንዱ ጥሎ የወጣው አንድ የሪፖርተር ዘጋቢ ታዋቂ ሰው አንዱ ምክንያቱ ይሄ ነው። እዚህ ነው ያለው አሜሪካ።